በትዛዙ ከበደ ተደርሶ በሰለሞን ጋሻው በዛ አዘጋጅነት ለመድረክ የበቃው የከንፈር ወዳጅ የተሰኘ የትውፊታዊ ቲያትር ባሳለፍነው ሰኞ በብሔራዊ ቲያትር ቤት ለእይታ ቀርቧል። ቲያትሩ በምዕራብ ሸዋ ዞን አዳ በርጋ ወረዳ አካባቢ የሚኖሩ የኦሮሞ ወጣቶች እስከ ጋብቻቸው ዋዜማ ዕለት ድረስ የሚያከናውኑትን ባህላዊ እሴትን የሚያንጸባርቅ ነው። ተውኔቱ የአዳ በርጋ ወረዳ ፍቅረኛሞች በዘፈን እርስ በርሳቸው እንዴት እንደሚወዳደሱ፣ ለእርስ በርሳቸው ያላቸውን ፍቅር ለመግለጽ የሚለዋወጡ ስጦታዎች፣ የአጨፋፈር ስልት እንዲሁም ሀዘናቸውን ደስታቸውን እንዴት እንደሚጋሩት ያሳያል። በአማርኛና በኦሮምኛ ቋንቋ የተዘጋጀው ይህ ትውፊታዊ ቲያትር የ2 ሰዓት ከ20 ደቂቃ የመድረክ ላይ ቆይታ ያለው ሲሆን ከ20 በላይ ወጣትና አንጋፋ ተዋንያን ተውነውበታል። የዘገበው ተስፋ ያኩማ ነው። የደረሰችው አላም በጎቹ ቤት አስገባትና በረቱን ዝጋው። የቀኝ ጌታ ዮፍታሔ ንጉሴ አጭር የህይወትና የስነ ጽሁፍ ታሪክ በሚል ርዕስ የተጻፈ መጽሐፍ ባሳለፍነው ሳምንት በብሔራዊ ቲያትር ተመረቀ። በአዲስ አበባ ዩኒቨርሲቲ ፕሬስ ለህትመት የበቃው ይህ መጽሐፍ በዮሐንስ አድማሱ ተጽፎ በዶክተር ዮናስ አድማሱ የተሰናዳ ነው። 2 ክፍሎች ያሉት ይህ መጽሐፍ ሲመረቅ የተለያዩ የስነ ጽሁፍ ባለሙያዎች ተገኝተው ሙያዊ አስተያየታቸውን ሰጥተዋል። በተጨማሪም አፋጀሽን ቲያትር በ1933 ዓ.ም ሲታይ በመድረክ ላይ ተዋንያን ከነበሩት መካከል አንዱ የሆኑት አቶ በለጠ ተገኝተው በወቅቱ የነበረውን ሁኔታና ትዝታቸውን ለታዳሚያን አቅርበዋል። የዮፍታሔ ንጉሴ ትልቅ ስራ የሆነው አፋጀሽን ቲያትርም በአባተ መኩሪያ ተዘጋጅቶ ለመድረክ ቀርቧል። የዘገበችው አዲስ ዓለም ለገሰ ናት። ስለ ጎርኪ ሶሻሊስት ሪያሊዝም ስለ ዲክንስና ማርክ ትዌን በደራሲና ጋዜጠኛ ሀረርሸት ተረፈ የተጻፈ ያጫጭር ልቦለዶች ስብስብ የሆነው ከርቸሌና የህፃናት ተረቶች የያዘው ቆጫፊ ኢሌቲ መጽሐፍ በአዲስ አበባ ባህልና ቲያትር አዳራሽ ለምርቃት በቁም። ከርቸሌ አንድ ግለሰብ በሱስ ተጠምዶ ቤተሰቡን ሲበትንና ከባለቤቱ ጋር መግባባት ሲሳነው የሚያሳይ መልእክቶችንና ሌሎች ማህበራዊ ጉዳዮችን ይዳስሳል። መጽሐፉ 7 አጫጭር ልቦለዶችን አካቷል። ሌላኛው መጽሐፍ ቆጫፊ ኢሌቲ ደግሞ ጥንቸልና ኤሊ የሚል ትርጓሜ ያለው ሲሆን በውስጡ የተለያዩ ጉዳዮችን የያዙ 6 ተረቶችን አካቷል። በኦሮምኛ ቋንቋ ለህፃናት እንዲመጥኑ ሆነው መዘጋጀታቸውን ደራሲና ጋዜጠኛ ሀረርሸት ገልጻለች። እነዚህ መጽሐፍት ለኦሮምኛ የስነ ጽሁፍ ዘርፍ ማደግ ድርሻቸው የጎላ መሆኑን በስነ ስርዓቱ ላይ የተገኙ የክብር እንግዶች ገልጸዋል። የዘገበው ባህሩ ኡስማን ነው። በሜክሲኮ በቻይናና በኩባ ኤምባሲዎች ተጣማሪነት በያዝነው ሳምንት የሶስቱ አገራት ማንነት የተካተተበት የፎቶ ኤግዚቢሽን ተዘጋጀም። ኮንቲኔንታል ሜሞሪስ ወይም አህጉራዊ ማስታወሻዎች በሚል ስያሜነት የጀርመን ባህል ማዕከል ጎቴ ኢንስቲትዩት ውስጥ በሚገኘው በገብረ ክርስቶስ ደስታ ዘመናዊ አርት ሙዚየም ውስጥ ነበር የተዘጋጀው። የፎቶግራፍ ኤግዚቢሽኑ ዋና አዘጋጅ የሆነችው የሜክሲኮ ዜግነት ያላት ፓትሪሺያ ካልቮ ናት። በዕለቱ ካዘጋጆቹ አገራት በተጨማሪም የተለያዩ አገራት ዜጎች ጥሪ የተደረገላቸው እንግዶችና የኪነ ጥበብ ቤተሰቦች በቦታው በመገኘት ኤግዚቢሽኑን ጎብኝተዋል። የቀረቡት ፎቶግራፎች የየሀገራቱ ፖለቲካዊ፣ ባህላዊና በተለያዩ አጋጣሚዎች ያላቸውን መቀራረብና አብሮነታቸውን የሚያሳይ ሲሆን በስደት ምክንያት የሚፈጠረውን ማህበራዊ መስተጋብር የሚያስቃኝም ነው። የፎቶግራፍ ባለሙያ የሆነችው የኤግዚቢሽኑ ዋና አዘጋጅ ፓትሪሲያ ካልቮ ኤግዚቢሽኑን ለማዘጋጀት እንደመነሻ የሆናት በአንድ ወቅት የስደተኝነት እጣ ፈንታ እንደገጠማትና ይህንን ስሜት ለማሳየት ኤግዚቢሽኑን እንዳዘጋጀች ገልጻለች። የዘገበችው ነጻነት ክንፈ ናት።
በሰዓሊ ኃይሉ ክፍሌ የተዘጋጀ የስዕል አውደ ርዕይ ባሳለፍነው ሳምንት በሴሬናድ ጋለሪ ተመርቆ ለእይታ ክፍት ሆኗል። ብዕርና የተለያዩ ካኪ ወረቀቶችን በመጠቀም የተሰሩት ስዕሎች ሰዓሊው በገበያ ቦታዎች ላይ ያያቸውንና የታዘባቸውን ነገሮች ያስቀመጠበት ነው። በተለይ ደግሞ በባቲ አካባቢ ያሉ የገበያ ስፍራዎች ላይ የሚደረጉ እንቅስቃሴዎችን በራሱ እይታ ለመግለጽ መሞከሩን አውደ ርዕዩ በተከፈተበት ወቅት ሰዓሊ ኃይሉ ተናግሯል። ከዚህ በፊት ሰዓሊው ለ11 ጊዜያት የተለያዩ የስዕል ስራዎች ለእይታ ያቀረበ ሲሆን የአሁኑ የስዕል አውደ ርዕይም ለ2 ወራት ያክል ለተመልካች ክፍት ሆኖ እንደሚቆይ ተገልጿል። አዲስ ዓለም ለገሰ እንደዘገበችው ባለማችን በእግሮቿ ብቻ አውሮፕላን በማብረር በጊነስ ክብረ ወሰን ድርሳን ስሟ የተመዘገበው አሜሪካዊት በመጪው ሚያዝያ ወር ኢትዮጵያን ትጎበኛለች። ይህች አሜሪካዊት በእግሮቿ መኪና መንዳትና ፒያኖ መጫወት የምትችል መሆኑ የቢቢሲ ዘገባ አመልክቷል። ለዝርዝሩ ብርሃኑ ገብረ ማርያም። እንደ አውሮፓውያን አቆጣጠር በ1983 ተወለደች በአሪዞና። ወደዚች ምድር ስትመጣ ግን 2 እግር እንጂ 2 እጅ አልነበራትም። አፈጣጠሯ በወቅቱ ዶክተሮችን ጨምሮ በበርካቶች ዘንድ እንዴት እጅ ሳይኖራት ተወለደች ለሚለው ጥያቄያቸው መልስ ያልተገኘለት ጥያቄ ነበረ። ጃሲካ ኮክስ ትባላለች። ይህች አሜሪካዊት በእግሯ አውሮፕላን መንዳት የቻለች የዓለማችን የመጀመሪያዋ ሴት አብራሪ መሆኗ ነው የተዘገበው። እጅ ሳይኖራት መፈጠሯ ከምንም ነገር ሳያግዳት በእግሮቿ ብቻ በመታገዝ መኪና ማሽከርከርና ፒያኖ መጫወት ጭምር ትችላለች። ጃሲካ ሕፃን እያለ ዳንስ አጥንታለች። የዳንስ ትምህርቷን ማጠናቀቋም የእግር እንቅስቃሴዋን ቀልጣፋ ለማድረግ እንደረዳት ተናግራለች። በዳንስ እስከ 14 ዓመት ዕድሜ ድረስ ከቀጠለች በኋላ በማስከተል ወደ ቴኳንዶ ስልጠና ነበረ ያቀናችው። በቴኳንዶ ስልጠናዋም በጊዜው እጅ ካላቸው በማይተናነስ ሁኔታ አጠናቃ በሁሉም ደረጃ የሚሰጠውን የቀለም ቀበቶ ልታጠልቅ ችላለች። ከዓለም አቀፉ የቴኳንዶ ማህበርም የመጀመሪያውን ጥቁር ቀበቶ ያጠለቀች ብቸኛ ሴት ለመሆን በቅታለች። ከአሪዞና ዩኒቨርሲቲ በሳይኮሎጂ የባችለር ዲግሪ ያላት ይህችው ግለሰብ ያጠናችው ትምህርት እርሷን ጨምሮ አካል ጉዳተኞች እንዴት ተጽዕኖ መፍጠር እንደሚችሉ ያስገነዘባት በመሆኑ ህይወቷን በስኬት ለመቀጠል እንዳገዛት ተናግራለች። በአብራሪነት ብቸኛ ፍቃድ የተሰጣት ጃሲካ እጅ ሳይኖራት አውሮፕላን በማብረሯ በጊነስ የዓለም ክብረ ወሰን መዝገብ በእግሯ አውሮፕላን የነዳች የመጀመሪያዋ እጅ አልባ ሴት ተብሎ ተመዝግቦላታል። ጄሲካ በእግሯ በተንቀሳቃሽ ስልክ መደወል የምትችል፣ ልብሷን ራሷ የምትለብስ፣ የምትኳኳል፣ ምግብ ማብሰልና መመገብ የምትችል መሆኗ ታውቋል። አንደበተ ርቱዕና ጥሩ ተናጋሪ ናት የተባለላት ጃሲካ በቅርቡ ወደ ኢትዮጵያ እንደምትመጣና ለአካል ጉዳተኞች እንዲሁም በትምህርት ቤቶች አካባቢ ተዘዋውራ ልምዷን እንደምታካፍል አስረድታለች። የዜና ምንጫችን ሮይተርስና ቢቢሲ ነው። For me, independence had always በቁጥር በዛ ያሉ ጥንዶች ባንድ ቦታ በመሰባሰብ ጋብቻቸውን መፈጸም እየተለመደ የመጣ ክስተት ሆኗል። ባሳለፍነው ሳምንትም በደቡብ ኮሪያ ከተማ ሻፒዩንግ 7000 ጥንዶች በጋራ ጋብቻቸውን ፈጽመዋል። ቴድሮስ ይደግ ሰዎች በተለያዩ ጊዜያት እንደየኖሩበት ዘመን ሁናቴ ማህበራዊ ክዋኔያቸውን በመከወን መስተጋብራቸውን ሲያጠናክሩ ኖረዋል። ከነዚህ ማህበራዊ ክዋኔዎችና የመስተጋብር መንገዶች አንዱ ደግሞ ጋብቻ ነው። ዛሬ በዓለማችን የጥንዶች ጋብቻ በተለያዩ ዘዴዎች ይሰረጋል። በተለይ ከቅርብ ጊዜያት ወዲህ በርካታ ጥንዶች በአንድ ተሰብስበው የሚያካሂዱት የጋብቻ ስነ ስርዓት እየተለመደ መጥቷል። ያሳለፍነው እሁድ እንደ አውሮፓውያን ስሌት የካቲት 17 ምዕመናንና ካህናት በተሳተፉበት በደቡብ ኮሪያው ከተማ ቻፒዩንግ በሚገኘው ዩኒፊኬሽን ቸርች 7000 ጥንዶች ሰርጋቸውን ፈጽመዋል። በደቡብ ኮሪያና ከተማ ሰኡል ደቡባዊ ክፍል በሚገኘው ቾንግሺም የሰላም ማዕከል በተከናወነው በዚህ የጋብቻ ስነ ስርዓት ላይ ከ70 ሀገራት የተውጣጡ 3400 ጥንዶች የታደሙ ሲሆን በ149 ሀገራት የሚገኙ 12000 ያህል ጥንዶች ደግሞ በቀጥታ በሳተላይት ተከታትለውታል ሲል የቤተሰብ ፌዴሬሽን ለዓለም ሰላምና ህብረት ፕሬዝዳንት ያንግ ቻንግሺክ ለሮይተርስ ገልጿል። የዚህ ብዙሃን ጥንዶች ያሳተፈ የሰርግ ስነ ስርዓት ዓላማ የዓለምን ህዝቦች የዘር ልዩነት በመስበር የዓለምን ሰላም ለማስፈን መሆኑን አዘጋጆች ተናግረዋል። በዚህ የሰርግ ስነ ስርዓት ላይ የተካፈሉት ጥንዶች በጋራ የጋብቻ ስነ ስርዓት ማካሄድ ጥልቅ ደስታ እንደሰጣቸው የገለጹ ሲሆን ጋብቻቸውም የሰመረ ህይወታቸውም ቀና እንደሚሆን ያላቸውን እምነት ተናግረዋል። ዘገባው የሮይተርስ ነው።
የቬንዙዌላ ዜግነት ያላቸው የካራካስ ነዋሪዎች ጭንቀታቸውን ለማባረር የሳቅ ማዕከልን እንደ ዋነኛ መፍትሄ እየተጠቀሙ እንደሚገኙ ሮይተርስ ዘግቧል። ዝርዝሩን ካሳውን ቃሲም ያቀርበዋል። ሳቅ የደስታ ምንጭ እንደሆነ ይታወቃል። ለመሳቅ ደግሞ የራሱ የሆኑ ምክንያቶች ይኖሩታል። በቬንዙዌላ የሚገኙ የካራካስ ነዋሪዎች ግን ጭንቀት ሊገለን ደርሷል፣ ለዚህም ሲባል ምክንያት ባይኖረንም እንዲሁ እየተገናኘን ያለ ምክንያት እንስቃለን በማለት ወደ ሳቅ ማዕከሎች እየጎረፉ ይገኛሉ። የመሳቅ ዓላማ ባነገቡትና በእነዚህ አይነት ሳቅ በሚደሩባቸው ማዕከሎች መጀመሪያ ቀለል ያሉ እንቅስቃሴዎች ከተደረጉ በኋላ አንዱ የሌላውን አይን እንዲመለከት ይደረጋል። ከዚህ በኋላም ያለ ምክንያት ያንዱ ሳቅ ወደ ሌላው እየተዛመተ እንደ ሳት ይቀጣጠላል። ምን ይገለፍጣል የሚል ሰው በሌለበት በዚህ መድረክም ጭንቀታቸው አመድ እስኪሆን ደጋግሞ በሳቅ ያሽካካሉ። የሳቅ ማዕከሉ ርጌት ይናገራል። ሰዎቹ ከየትም ይምጡ ከየት ምንም አይነት አመለካከት ይኖራቸው ትልቅ ጉዳይ አይደለም፣ ትልቁ ጉዳይ ሰበብ ፈጥሮ መሳቅ ብቻ ነው ሲል ይገልጻል። የተለያዩ በሽታዎች ያሉባቸውና በጭንቀት የሚያሳልፉ ሰዎችም ወደዚህ ማዕከል በመምጣት በበሽታቸው ላይ አፋቸውን ከፍቶ የሚስቁ በርካቶች ናቸው። በዚህም ከጭንቀታቸው እየተላቀቁ እንደሚገኙ እርጌት ጨምሮ ይገልጻል። የሳቅ ማዕከሉ ተሳታፊ ከሆኑት ውስጥ አንዷም ማዕከሉ ከዚህም አልፎ እኛ የቬንዙዌላ ነዋሪዎች በአገራችን ጉዳይ ላይ ቅን ሐሳቢ መሆን እንድንችል ትልቅ እገዛ ያደርጋል ስትል ትናገራለች። እነዚህ የሳቅ ማዕከሎች ተጠቃሚዎችን በነጻ የሚያገለግሉ ሲሆን በዓለማችን በሚገኙ 60 ሀገራት 6000 የሚደርሱ ሳቅ የሚደሩባቸው ማዕከሎች ይገኛሉ። ለዛሬ ያዘጋጀናችሁ የመዝናኛ ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም እሁድ።